እኔ ያልረገጥኳት ኢትዮጵያ ሰላሟም ሉዓላዊነቷም ሆነ የህዝቦቿ ህይወት ከፍላጎቴ በታች ነው ያላት ሀገራችን ኢትዮጵያ በአሸባሪው የህወሓት ቡድንና በተባባሪ ኩያን ሀገሪቱ ሰላም ህዝቦቿም ማህበራዊ ረፍት ካጡ ሰነባበቱ። መሰረታዊ ፍላጎታቸው እንኳን ያልተሟላ በብዙ ሺዎች የሚቆጠሩ ዜጎች በሚኖሩባት ሀገራችን ቅንጡ ህይወት ይኖሩ የነበሩ የ30 ዓመታት የድብቅ ዘራፊዎች አሁንም በአፋር ክልልና በተለይ በአማራ ክልል በርካታ አካባቢዎች በየደረሱበት ሁሉ ከተጎሳቆለ የግለሰብ ጎጆ እስከ ትልልቅ ተቋማት ይዘርፋሉ፣ ያወድማሉ። ምንም እንኳን ልዩነቱ ያኔው ስርቆት መድረክ ላይ ንግግር እያሳመሩ በድብቅ አሁን ለይቶላቸው በገሃድ መሆኑ ቢሆንም በዚህ አጭር ጥንቅር በደቡብ ጎንደር ዞን ነፋስ መውጫ ከተማ አስተዳደር በገቡ ጊዜ በነፋስ መውጫ የመጀመሪያ ደረጃ ሆስፒታል ያደረሱትን ውድመት እናሳያቸው። በዚህ በአማራ የሚኖሩ ህብረተሰቦች በህመም እንዲሰቃዩና እንዲሞቱ ነው እንዲጣፉ ነው የተፈለገው። ክቻዋል አሁን የመጡበትን አግባብ ስናየው እንግዲህ የሚሰራ ማሽን እያነሱ መሬት ላይ መፈጥፈጥ ማለት ሌላ ምንም ተልኮ የለውም። ህብረተሰቡ ህክምና ሳያገኝ እየተሰቃየ እንዲኖር ሁሌም በችግር ውስጥ እንዲኖር ሀብት ንብረቱን በዛ አማካኝነት ወደ ሌላ ሀገር ሲሄድ ሀብት ንብረቱን እንዲፈጅ እየሸጠ እንዲሰደድ ነው የተፈለገው። ሌላ ግልጽ ነው የነሱ ተልኮ። የሚገርም ነውና በጣም ብዙዎቹ ማሽኖች ምንም በማይጠቅም መልኩ ስብርብር አድርጎ መሄድ ማለት ሌላ አላማ ያለው ህብረተሰቡ እንዲንገላታ ስለተፈለገ ነው። የቀዶ ህክምና ባለሙያዎች እንኳን እንደነበሩበት ማስረጃው ያሳያልና ነገር ግን የቀዶ ህክምና ስፔሻሊስት ያደርገዋል ተብሎ የማይታመን ለምሳሌ እዚህ ጋር ወደ ቀዶ ህክምና ወደሚሰራበት ክፍል ገብተን ስናየው የአነስቴሻ ማሽኑ እንዲሰበርና ከአገልግሎት ውጭ እንዲሆን እስከማድረግ ተደርሷል። ምናልባት እንግዲህ በህክምና ሙያ ውስጥ ሁማኒቲ የሚባለው ነው የመጀመሪያ ትምህርት ወይም ሜዲካል ኤቲክስ ነው ሊያጠቃንና ሰዎች ልናገለግል የምንችለው። በየትኛውም አስፔክት አንድ ባለሙያ በሚመረቅበት ሰዓት እናቴ አባቴ ወገኔ ሳይል ሁሉንም ሰው በኢኳሊቲ ወይም በእኩልነት አገልግሎት እንዲሰጥ ነው መሐላ ቃለ መሐላ ፈጽሞ የሚወጣው። ነገር ግን ምናልባት እዚህ ያየነው ያለው ነገር ግን ከዚህ በተቃራኒ ነው ሆኖ ያገኘነው። ይሄ የአነስቴዣ ማሽን ነው። የአነስቴዣ ማሽን ምንድነው? የልብ ምቱን የደም ግፊቱን ቀዶ ህክምና በሚሰራበት ጊዜ የምንቆጣጠርበት የማሽን አይነት ነው። ምናልባት ኦክሲጅን የሚያስፈልገው ኦክሲጅን እንዲሰጠው፣ የደም ግፊቱ የቀነሰ ሰው ደግሞ የደም ግፊቱ እንዲስተካከል የሚደረግበት የማሽን አይነት ነው። እሱን ሞኒተር የሚያደርግልን የሚከታተልልንና በመንሰራበት ሰዓት የህክምና ውጤታችን የምናይበት የማሽን አይነት ነው። ነገር ግን እሱን ነን ፋንክሽናል ወይም ጥቅም እንዳይሰጥ ነው ያደረጉት። ሁለት ኢቭን ከዚህ ጋር ይሄ የኦአር ማሽን ኦአር የሚሰራበት ወይም ቀዶ ህክምና የሚሰራበት ክፍል ነው። ነገር ግን አልጋውን ራሱ አስወጥተውታል። አስወጥቶ እስከመውሰድ ደርሰዋል። ስለዚህ ምናልባት ይሄ በሚሊዮኖች የሚቆጠር የገንዘብ የሚያስወጣ መሳሪያ ነው። እሱንም እንግዲህ እዚህ ላይ አውድመውታል። እንግዲህ በአጠቃላይ ከህክምና ወይም የሜዲካል ኤቲክስ ከምንለው ውጭ የተሰራ ስራ ሆኖ የዝንጀሮ ስራ ነው እየሰሩት ሄዱት። እንግዲህ ዝንጀሮ የሚበላውን ይበላል፣ የሚወድመውን ያወድማል። ያን ገጸ ባህሪ ነው እየተላበሱት ያሉትና ከፍተኛ ጉዳት ነው ያደረሱት ተቋም እንደ ክልልም እንደ ሀገርም ስናየው ማለት ነውና እዚህ ያለው እንደዚህ ነው። እናት በሰላም እንዳትወልድ፣ የተወለደው በሰላም እንዳያድግ፣ የታመመው በሰላም ታሞ እንዳይድንና ጉዳት የደረሰበት ከጉዳቱ እንዳያገግምና እንዳይጠገን ማድረግ አንድ የሂሳብ ማወራረጃ ሚንስ ይመስለኛልና ያለ መተግበር ነው። ከሆስፒታሉን ታርጌት አድርገው ይሄን ሁሉ ሲሰራ ዘረፋና ምዝበራ ሲያደርጉት የነበረውና ውድመቱም ከዛ ጋር የተያያዘ ይመስለኛል። እነዚህ ማሞቂያ ክላሶች ናቸው። አገልግሎት እንዳይሰጡ ግን በአዋቂ ሰው በተጠና መልኩ ማሽኖቹ አገልግሎት እንዳይሰጡ የተደረገበት ሚንስ ነው። ምናልባት እንግዲህ ማንኛውም ለማን ወይም የማያውቅ አካል እነዚህ ማሽኖች ምን እንደሚሰጡ እንዴት እንዳይሰሩ መደረግ እንዳለባቸው ማወቅ አይችልም። ነገር ግን
እነሱ የሕክምና ራሱን የቻለ ስኳድ ስላለ ያ አካል ነው እንዲወድሙ ያደረጋቸው ማለት ነው። ይህ ደግሞ የፋርማሲ ወይም የመድኃኒት ክፍል ነው። እንግዲህ ሕክምና ያለ መድኃኒት መኪና ያለ ሞተር መንቀሳቀስ ማለት ነው። ስለዚህ እንደምታዩት ከሆስፒታላችን ያሉት እጅግ ከፍተኛ ዋጋ ያላቸው ክትትል የሚያስፈልጋቸው ሰዎች መድኃኒቶች ናቸው። እንግዲህ አብዛኛው መድኃኒቶች ወስዷቸዋል። ነገር ግን መውሰድ ያልቻላቸው እንዲሁም አቅማቸው በላይ የሆኑባቸውን እንደምታዩት ዘረጋግፈውና ከጥቅም ውጭ እንዲሆን አድርገውት ነው ማለት ነው የሄዱት። በጣም ወሳኝ የሚባሉ እና ውድ የሆኑ መድኃኒቶች አሉ። ስፔሲፊካሊ እነሱ ተመርጠው ተወስደዋል። ነገር ግን በአንጻሩ ደግሞ በገበያ መጠናቸው ወይም የሚገዙበት ዋጋ ትንሽ የሆኑትን መድኃኒቶች ደግሞ እንዳንጠቀምባቸው እንኳን አድርገዋቸው ነው የሄዱት እና በጣም አሳዛኝ ክስተት ነው። በብዙ ሚሊዮኖች የሚቆጠር መድኃኒት ነው ከዚህ ላይ የወደመውና ይሄም በጣም አስቸጋሪ ነው ማለት ነው። በጣም ብዙ ቁስለኞችን እያከምን ነው የቆየ ነው። ከዛ በኋላ እነሱን ደግሞ ያኔ እነሱ በሚገቡበት ሰዓት ነው እንግዲህ ሁሉንም ልቅምቅም አድርገን ሕክምና ላይ ያሉትን በአጠቃላይ ወደዛ ወስደን ወደ ደብረ ታቦር ያደረስናቸው አሉ። ከዛም እንግዲህ ብዙ እንግልት ደርሶባቸዋል። የኛ ሆስፒታል ብቻም ሳይሆን እዚህ ወረዳ ላይ ያሉት ሆስፒታሎች አብዛኛዎቹ የተመቱበትና አገልግሎት መስጠት እንዳይችሉ የተደረጉበት በተመሳሳይ ሁኔታ ያለበት ሁኔታ ነው ያሉትና የስኳር ህመምተኞች፣ የደም ግፊት ህመምተኞች፣ የአስም ወላዶች በሞትና በህይወት መካከል ሆነው ያሉ እየተሰቃዩ ያሉ አሁንም እንዳያችሁት አልፎ አልፎ የሚመጣ ሰውና መድኃኒት ባካችሁ ስጡን የሚል ሰው ነው ያለው። ለዛም ነው እኛችን ኢመርጀንሲ ዋንንትን ብለን ቢያንስ እንደዚህ አይነቶች ነገሮችን እንቀንሳለን ብለን ነው እንግዲህ እንትን እያልን ያለ ነው ማለት ነው። ከ6 ዓመታት በላይ 250 ሺህ ያህል ለሚደርሱ የከተማውና አካባቢው ነዋሪዎች ከዙሪያ ወረዳዎች የጤና ተቋማት በሪፈራል የሚመጡ ታካሚዎችን ጨምሮ ያገለግል የነበረው ሆስፒታል እንዳያችሁት ባዶ ህንጻው ቀርቷል። የቻሉትን ጭነው ያልቻሉትን አውድመው ህይወት ይታደግ ተስፋ ይዘራ የነበረውን ግቢ በሮች እንኳን የሌሉት ባዶ ክፍሎች ተተውለታል።